ሰላም እንደናችሁ አማን ነው ካሳውን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 6ን ማየት እንጀምራለን። ግሬድ 11 ፊዚክስ ዩኒት 6 ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት ይሰኛል። 7 ሴክሽኖችን በውስጡ ይዟል። እንደተለመደው በእያንዳንዱ ሴክሽን ስር የቀረቡትን ሪቪው ኩዌስችንስ ኤክሰርሳይሶችን አብረን እንሰራለን ማለት ነው። በዛ መሰረት በዚህኛው ቪዲዮ ሴክሽን 6.1 ስር የቀረበውን ሪቪው ኩዌስችንስ 6.1ን መስራት እንጀምራለን። ሪቪው ኩዌስችንስ 6.1 6 ጥያቄዎች አሉት። በዚህኛው ቪዲዮ የመጀመሪያዎቹን 4 ጥያቄዎችን እንሰራለን። በቀጣዩ ቪዲዮ ደግሞ ቀሪዎቹን 2 ጥያቄዎች አብረን እናያለን ማለት ነው። በጣም አሪፍ። ከጥያቄ ተራ ቁጥር 1 ስንጀምር ስቴት ኩሎምብስ ሎው ኢን ዩር ኦን ወርድስ ነው የሚለን። በራሳችሁ ኤክስፕላኔሽን በራሳችሁ ገለጻ ኩሎምብስ ሎውን አብራሩ ነው የተባልነው። ባጭሩ ኩሎምብስ ሎው የሚያወራው ስለምንድን ነው? በሁለት ፖይንት ቻርጆች መካከል ስለሚኖር የኤሌክትሮስታቲክ ፎርስ መጠን ኦር ስትሬንግዝ ነው። ያ ማለት ሁለት ፖይንት ቻርጆች በምን ያህል መጠን ይሳሳባሉ ኦር ይገፋፋሉ የሚለው ነገር ነው ለማስቀመጥ የሚሞክረው። ይሄን አርቲኩሌት አድርገን ስንጽፈው the force of attraction or repulsion ቅድም ኤሌክትሮስታቲክ ፎርስ ያልነው it could be attraction or repulsion ማለት ነው between two charged bodies is directly proportional to the product of their charges and inversely proportional to the square of the distance between them. በሁለት ፖይንት ቻርጆች መካከል ያለ ኤሌክትሮስታቲክ ፎርስ በምን ዲፔንድ ይሆናል ተብለናል? አንድ በቻርጆቹ ማግኒቲዩድ which is the product of their charges ማለት ሁለቱ ቻርጆች ማግኒቲዩዳቸው ትልቅ ከሆነ ኤሌክትሮስታቲክ ፎርሱም ትልቅ ይሆናል ማለት ነው። ሁለቱ ቻርጆች which is የሚሳሳቡትና የሚገፋፉት ሁለቱ ቻርጆች ማለት ነው ማግኒቲዩዳቸው ትንሽ ከሆነ which is ኤሌክትሮስታቲክ ፎርሱም ምን ይሆናል? ትንሽ ይሆናል። አንድ እሱ ነው። ሁለት ደግሞ inversely proportional to the square of the distance between them በተመሳሳይ መልኩ በሁለቱ ፖይንት ቻርጆች መካከል ያለው ዲስታንስ በሰፋ ቁጥር ኤሌክትሮስታቲክ ፎርሱ ነው ይላል ይቀንሳል። በሁለቱ ፖይንት ቻርጆች መካከል ያለው ዲስታንስ እየቀነሰ ወይም ሁለቱ ፖይንት ቻርጆች እየተቀራረቡ በመጣ ቁጥር ኤሌክትሮስታቲክ ፎርሱ ይጨምራል ማለት ነው። ዲስታንሱ ሲቀነስ ኤሌክትሮስታቲክ ፎርሱ ይጨምራል። it's inversely proportional to the square of the distance between them ነው። this is Coulomb's law ባጭሩ። በጣም አሪፍ ጥያቄ ተራ ቁጥር 2 ላይ ደርሰናል። write Coulomb's law mathematically both in scalar and vector form ነው የሚለን። Coulomb's law በስካላርና በቬክተር ፎርም ጻፉ ነው የተባለው። ኤሌክትሮስታቲክ ፎርስ ማግኒቲዩድን ብቻ ከገለጽን which is ሁለት ፖይንት ቻርጆች የሚሳሳቡበትን ኦር የሚገፋፉበትን የፎርስ መጠን ማግኒቲዩዱን መጠኑን ብቻ ከገለጽን this is ይሄ ስካላር ፎርም ነው። ማግኒቲዩዱን ከነ ዳይሬክሽኑ ካስቀመጠን ደግሞ this is a vector form ማለት ነው አይደል? that's it። ጥያቄ ተራ ቁጥር 3 what is the meaning of a coulomb ነው የሚለው። አንድ ኩሎምብ ወይም ሁለት ኩሎምብ ስንል ወይም ሲባል ምን አይነት ሚኒንግ ነው የሚሰጣችሁ ነው የተባልነው። ባጭሩ ምን ማለት ነው? ባለ 1 አምፒር ከረንት ኬሪንግ ኮንዳክተር ወስደን በዛ ባለ 1 አምፒር ከረንት ኬሪንግ ኮንዳክተር ውስጥ በአንድ ሰከንድ ውስጥ የሚያልፉትን ኤሌክትሮንስ ለመቁጠር ሳይሆን ማትማቲካል ሜተድ ነው። የሚያልፉትን ኤሌክትሮኖች ለማየት ቢሞከር which is 6.24 times 10 raised to 18 tiny particles or electrons ያልፋሉ ነው በአንድ ሰከንድ ውስጥ ባለ 1 አምፒር ከረንት ኬሪንግ ኮንዳክተር መሃል የሚያልፉት የቻርጆች መጠን ተሰብስበው ምን ይባላል? አንድ ኩሎምብ። 6.24 times 10 raised to 18 ኤሌክትሮኖች በአንድ ሰከንድ ውስጥ ባለ 1 አምፒር ከረንት ኬሪንግ ኮንዳክተር መሃል ያልፋሉ። ይሄ ምን ተባለ? አንድ ኩሎምብ ማለት ነው። አንድ ኩሎምብ ማለት 6.24 times 10 raised to 18 ኤሌክትሮንስ ነው። በዛ መልኩ እናየዋለን። በጣም አሪፍ። ወደ ጥያቄ ተራ ቁጥር 4 እናምራለን። question number 4 ምን ይለናል? two charges 3 microcoulomb and 12 microcoulomb are fixed 1 meter apart with the second one to the right. Find the magnitude and direction of the net force on a -2 microcoulomb charge when placed halfway between the two ነው የሚለው። ጥያቄውን ክሊር እናድርገው። ሁለት ፖይንት ቻርጆች ነበሩ q1 እና q2 የሚባሉ 1 ሜትር ርቀት በማላቸው ነበረ። ሌላ ሶስተኛ ቻርጅ መጣና በሁለቱ ፖይንት ቻርጆች መካከል ተቀመጠ which is q3 ብንለው ጥያቄው ምንድነው? q3 ላይ የሚኖረው ኔት ፎርስ መጠኑ ምን ያህል ነው? which is q3 ላይ q1ም ፎርስ ኤግዘርት ያደርጋል q2ም ኤግዘርት ያደርጋል ፎርስ። አሁን ኔት ፎርሱን ስንጠይቅ the force exerted by q1 on q3 እንላለን ሲደመር the force exerted by q2 on q3 ሁለቱን እንፈልግና ከዛ
ሁለቱን ኢንዲፔንደንትሊ ለየብቻ እንፈልግና ከዛ እንደምራለን ነው ፖይንቱ። ኦኬ በጣም አሪፍ። እሺ ሶ F13 ያልነው which is the force exerted by Q1 on Q3 ታውለናል አይደል? ሶ K Q1 Q3 over ሲካፈል R13 ማለት በR1 እና በQ1 እና በQ3 መካከል ያለው ዲስታንስ ማለት ነው አይደል? ሶ እሱን ስኩዌር እናደርጋለን ነው። ሶ K ኩሎምብ ኮንስታንት ነው which is 9 times 10 raised to 9 ኒውተን ሜትር ስኩዌር per ኩሎምብ ስኩዌር ሲባዛ the magnitude of which is Q1 ስንት ነው? 3 ማይክሮ ኩሎምብ። ይሄው ማይክሮ ማለት 10 raised to -6 ነው አይደል? እሱን እዚህ ጋር በደንብ ክሊርሊ አድርጋችሁ ታስቀምጣላችሁ ማለት ነው። በኋላ ስናባዛ እንዲቀለን ማለት ነው። እሺ ሶ 3 times 10 raised to -6 ኩሎምብ ሲባዛ Q3 ስንት ነው? which is -2 -2 ማይክሮ ኩሎምብ which is -2 times 10 raised to -6 ማይክሮ ኩሎምብ። ኦኬ ሶ ማግኒቲዩዱን ስለሆነ የምንፈልገው በዚህ መልኩ እናስቀምጣለን። ሲካፈል በሁለቱ ፖይንት ቻርጆች መካከል የነበረው ዲስታንስ 1 ሜትር ነበር። ሶ ሃፍ ዌይ ነው የተባለው። ሶ ማለት ስናስቀምጥ which is በስተቀራ 0.5 በስተቀኝ 0.5 ሜትር ይሆናል። ሶ በዚህ መልኩ 0.5 ሜትር ስኩዌር እናደርጋለን። በጣም አሪፍ። አሁን ወደ ማባዛት እንገባለን which is 9 ጊዜ 3 27 27 ጊዜ 2 እዚህ ጋር ማግኒቲዩድ ስለተባለ እቺ ኔጌቲቭ ሳይኑን አንፈልገውም። እሺ በጣም አሪፍ። እሺ ሶ 9 ጊዜ 3 27 27 ጊዜ 2 54 ይሄው 54 ታይምስ አሁን ኤክስፖነንት ያለባቸውን ቁጥሮች እናባዛለን ማለት ነው። ናይስ። አሁን እዚህ ጋር ቴሬስ ቱ 9 አለ፣ እዚህ ጋር ቴሬስ ቱ -6 አለ፣ እዚህ ጋር ቴሬስ ቱ -6 አለ። ኦኬ ሶ ቤዛቸው ኮመን ነው which is 10 ነው። ከዛ ኤክስፖነንታቸው ምን እናደርጋለን? በምናባዛበት ሰዓት እንደምራለን። ኦኬ ሶ 9 ሲደመር -6 which is 9 ሲቀነስ 6 እንደማለት ነው አይደል? ከዛ እዚህ ጋርም ሲቀነስ 6 አለ። ሶ በዚህ መልኩ እናስቀምጣለን። ኒውተን ሜትር ስኩዌር ይሆናል። እዚህ ጋር ኩሎምብ ስላለ ኩሎምብ ስኩዌርን በኩሎምብ ስኩዌር ካንስል አደረግን ማለት ነው አይደል? በጣም አሪፍ። እሺ ሲካፈል 0.5 ሜትር ስኩዌር። ኦኬ ሶ ይሄን ደግሞ ለማባዛት እንዲመቸኝ ምን አደርጋለሁ? 0.5 ማለት 5 ታይምስ 10 raised to -1 ማለት ነው አይደል? ኦኬ እሱን አደርግና ስኩዌር አደርጋለሁ። በጣም አሪፍ። እዚህ ጋር 54 አግኝቻለሁ። ሲባዛ 10 raised to 9 ሲቀነስ 6 3 3 ሲቀነስ 6 -3 ሶ 54 ታይምስ 10 raised to -3 ኒውተን ሜትር ስኩዌር ፐር እዚህ ጋር ቅድም ለማባዛት እንዲመቸኝ 0.5ን 5 ታይምስ 10 raised to -1 አድርጌያለሁ አይደል? በጣም አሪፍ። ሶ አሁን ይሄን ስኩዌር ስናደርገው 5 ስኩዌር 25 ሲባዛ 10 raised to -1 ስኩዌር which is 10 raised to -2 አይደል? 2 ሲባዛ -1 -2 ስለሆነ ማለት ሜትር ስኩዌር ሶ በዚህ መልኩ ተቀመጠ። ኦኬ ሶ ሜትር ስኩዌርን በሜትር ስኩዌር ካንሰል አደርጋለሁ። ሶ ኒውተን ብቻ ቀረኝ ማለት ነው። በጣም አሪፍ። አሁን በተመሳሳይ 54 ሲካፈል ለ25 2.16 ታይምስ እዚህ ጋር 10 raised to -3 ያለ ከታች ደግሞ 10 raised to -2 አለ። ሶ ወደ ላይ ሲወጣ ምን ይሆናል? ይደመራል። ሶ 10 raised to -3 ሲደመር 2 እንዲሆናል 10 raised to -1 ምን ይሆናል? ኒውተን። በቃ ሶ ይሄ ምን ማለት ነው? 2.16 ሲካፈል ለ10 እንደማለት ነው። 10 raised to -1 ማለት ኦቨር 10 እንደማለት ነው አይደል? በጣም አሪፍ። ሶ 0.16 ኒውተን ይሆናል። ሶ ወዴት ዳይሬክሽን? ወደ ኔጌቲቭ አይ ዳይሬክሽን። ለምን እዚህ ጋር ኪ1 ከኪ1 እና ከኪ3 ማግኒቲዩድ የማን ይበልጣል? ኪ1 3 ማይክሮ ኩሎምብ ነው። ኪ3 ደግሞ -2 ማይክሮ ኩሎምብ ነው። ሶ ኪ1 ኪ3ን ወዴት ይስባል? ወደ ራሱ ይስባል። ኦኬ ሶ አትራክሽን ነው የሚሆነው አይደል? ይሄ ፖዚቲቭሊ ቻርጅድ ነው፣ ይሄ ኔጌቲቭሊ ቻርጅድ ነው። ማግኒቲዩዱ ደግሞ የማን ይበልጣል? የኪ1 ይበልጣል። ሶ ኪ1 ኪ3 ነው ወደ ራሱ ይስባል። በምን ያህል የፎርስ መጠን? በ0.216 ኒውተን የፎርስ መጠን ወደ ዳይሬክሽን ወደ ኔጌቲቭ አይ ዳይሬክሽን ኦር ወደ ኔጌቲቭ ኤክስ ዳይሬክሽን ብለን ማሰብ እንችላለን ማለት ነው። በጣም አሪፍ። ተመሳሳዩን እዚህ ጋር የሰራነውን ስራ ደግሞ F2 F3 ላይ ኤግዛክት የሚያደርገውን ፎርስ ደግሞ በዚህ መልኩ ካልኩሌት እናደርጋለን። ሶ እሱን ካልኩሌት ስናደርግ we will get 0.864 ኒውተን ወደ ዳይሬክሽን ወደ አይ ዳይሬክሽን። እዚህ ጋርም ተመሳሳይ አናሎጂ ነው which is ከኪቡቱ እና ከኪቡ3 ማግኒቲዩድ የማን ይበልጣል? የኪቡቱ 12 ማይክሮ ኩሎምብ ነው። ኪቡ3 -2 ማይክሮ ኩሎምብ ነው። ሶ ኪቡ3ን ወደ ራሱ ይስባሉ which is attraction ነው የሚሆነው አይደል? ሶ ወደ ፖዚቲቭ አይ ዳይሬክሽን። ሶ በዚህ መልኩ አስቀምጠን አሁን ኤፍ ኔት ማለት F13 ሲደመር F23 ነው ብለናል። ሶ F13 እና F23ን አግኝተናል። አሁን እነሱ ምን እናደርጋለን? እንደምራለን። ሶ ስንደምር ምን እናገኛለን? 0.648 ኒውተን ወዴት ዳይሬክሽን? ወደ አይ ዳይሬክሽን ማለት ነው። ኦኬ ወደ አይ ዳይሬክሽን። ኦኬ በጣም አሪፍ። በርቱልኝ፣ አጥኑ። ቀጣዮቹን ጥያቄዎች በቀጣዩ ቪዲዮ ይዤላችሁ ብቅ እላለሁ። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው።